ብርጌድ እንግዲህ በስከመጨረሻም በፖሊስ ቁጥጥር ስር ሆና ወደ እስር ቤት ተይዛለች ማለት ነው። እንግዲህ አቶ ደረጀ ይህ ነገር ይመጣል ብለው ሁልጊዜ የመከሯት ቢመክሯትም ልትመከር ልትዘከር ያለችው እንግዲህ ዛሬ በአጋጣሚ ጉዳይ ቢሆን በራሷ መዘዝ እንግዲህ በአርጁን ላይ የምታደርገውን ነገር ነበር እንደዚህ ለዚህ ነገር ያበቃት። ይህን ነገር ግልጽ እያደረገች ለጥቅም ብቻ አርጁን እየተጠቀመችበት ለሚፈልጋት ነገር ግን አላቅም ስለምትለው ከጊዜ ብዛት እሱ ደግሞ እየወደዳ ስለሄደ ማጥቃት ይሻለኛል በሚለው እንግዲህ ወደ ማጥቃት ተረማምዶ እንግዲህ ከጓደኛው ጋር ገብቶ እያደረገው አሁን አቶ ደረጀ ሬሳውን አንስተው ከናታል ጋር መኪና ውስጥ ቢያስገቡም እንግዲህ መኪና ውስጥ የማስገባቱ አማራጭ ምንም ነገር የለው። ምክንያቱም እሱ ቤት ሄደ ጓደኛዬ እያለና በዛ ቤት እንደገባ የሚያውቀው አርጁን ስላለ ወይዘሮ ማርታ ለፖሊስ እናመልክት ምንም አማራጭ የለም በማለት ቢናገሩ ዝም በይ ማርታ በማለት ወደ መኪና ካስገቡ በኋላ ግን በጭንቀት ተውጠው ድሮም ብርጌድ እንፈራት ነበር በማያገባት እየገባች ችግር ታመጣለች ብዬ ነበር በማለት እሳቸውም በጣም ይናደዳሉ። አባዬ የት ሄዶ ነው ብላ ስትጠይቅ አባትሽ የተወሰደው ታዲያ ሬሳውን ስትላት አባትሽ ታዲያ ሆስፒታል ይሆናል አይወሰደው ስትላት እና እኔን ልታስይዙኝ ነው ወይ ስትል አንቺ አልገደልኩም አላልሽም እንዴ እኔ አይደለሁም ናታል ነው ብላ ስትናገራት ኤቢ እባክሽ አቷሺ ካሜራ በቤታችን ስላለ ተብሎ ካሜራው ሲፈተሽ እንግዲህ ራሱን ለመከላከል አደረገ እንጂ ናታል በእንጨት አንስታ ለመጀመሪያ የመታችው እሷ እንደሆነችና ናታል በሰንጢው እንደወጉት ሆዱ ላይ ያለው አሻራ ተመለከቱ። ስለዚህ ብርጌድ ናታል እንድታሳስር የነበረው ነገር ሳይሳካላት ቀርቶ እንግዲህ ብርጌድ ለራሷ ብሎ አግዞ ለተከላከለላት ጭራሽ እሱ ነው እየገደለ ነው ብላ ናታልን ልታስተላልፍ ነበረ። ሆኖም ግን በቤት ውስጥ ያለው ካሜራ ፖሊስ መጥቶ ሲፈትሸው ገዳዩዋ እሷ እንደሆነች ተረጋግጧል። ስለዚህ በቁጥጥር ስር ውላ ወደ እስር ቤት ገብታለች። ሁሉም ነገር ካሜራ አለው እንዳትዋሺ ፖሊሶቹ ሲመጡ እሱን ስለሚያውታ አትዋሺ ብትላትም እናቷ በፍጹም የምን ፖሊስ ነው የምታመጡት ልታስይዙኝ ነው እንዴ እያለች ከእናቷ ጋር ክርክር ስትከራከር ታዲያ የሰው ነፍስ አጥፍተሽ አንቺ በሰላም ልትኖሪ ትፈልጊያለሽ ወይንስ ምንም እንዳልተፈጠረ ሆነሽ ልትቀመጭ በእኛ ቤት ታስቢያለሽ ወይ? ዘንድሮ አንቺ ያመጣሽው ድመት አይደለም እኮ በግቢያችን የሞተው የሰው ነፍስ ነው አውቀሻል? እንደው ልጆች ምን አይነት መከራ መጣችሁብኝ ስትላት እንግዲህ እማዬ እንዳለ ካሜራውን ማጥፋት አለብን ፖሊሶች ከመጡ እኔን ነው የሚያስሩኝ እያለ ብትላትም እባክሽ እያለ እናቷን ብትማጸናትም ወይዘሮ ማርታ ደግሞ በዚህ ጉዳይ አትማጸኝኝ እንግዲህ በቃሽ ኤቢ ከዚህ በኋላ ቅጣትሽን ማግኘት አለብሽ አንቺ ነሽ ማለት ነው። አየሽ አሁን ከስትንቀጠቀጭና እኔን አሳልፋችሁ አትስጡኝ ስትይ አንቺ እንደሆንሽ አወቅኩኝ ስትላት ታዲያ ከቤቴ መጥተው ሲገቡ ዝም ማለት ነበረብኝ ወይ ስትላት አንቺ ክፉ መናጢ አንቺ የተረገምሽ አንቺ ነሽ አይደል የገደልሽው በማለት እሳቸውም አንቺ ራስሽ አድርገሽ ነው ናታል ነው እያልሽ የምታስይዡ አታፍሪም ትንሽ አንቺ ከኔ ሆር ነው የወጣሽ እውነትን ያንቺ ነው ለርኩሽ በማለት በጣም ነበር የተናደዱት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ብዛ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርቲ ዘንላችሁ ማናል እንግዲህ አሁን እጇ ተጠፍሮ ማንንም ማያገባንም ውሰዷት ብላ ወይዘሮ ማርታም እንግዲህ አሳልፋ ሰጥታታለች። ምክንያቱም አርጁን እዚህ ጋር ሲገብቶ ያልወጣውን ጓደኛውን ስላለ ማንንም አላየም ማለት እንደማይቻል ማን ገብቶ ነበር መጥቶ ነበር ብለው አቶ ደረጀም ጉዳቸውን ሲጠይቁ አርጁን አብሮ መጥቶ ነበረ። እሷም ደረጃ ላይ አግኝቷታል። እኔም ከግቢ እየተሯሯጥኩ አብሬ ነበርኩ በማለት ውሃም ትናገራለች። ከዚህ ልጅዮ ጋር አቆም ያለው ብለሽ አላልሽም ወይ? እንዴት እንደዚህ ሊሆን ቻለ? ይሄን ከሆነ ለምን አልተናገርሽም ቀድመሽ? በማለት እንግዲህ ውጪልኝ ብለው እሳቸውም ተማራው አቶ ወይዘሮ ማርታም አስወጥተው ነበር የሰደዷት። ደረጀ ባንቺ ምክንያት እስር ቤት ገብቶ እድሜ ልኩን ይቀመጥ ወይ? አንቺ ለአባትሽ እንዴት አድርጎ እንዳሳደገች ታውቂያለሽ ወይ? ተይ እያለ ዘወትር መካከረሽ ግን አንቺ የምትረጃ አይደለሽም በማያገባሽ ትገቢያለሽ እያለች ወይዘሮ ማርታም ትናገራታለች።
እንግዲህ ዳጣም ያላየችው ነገር ስለሆነ የሰላም መውለድ በጣም እያስደሰታቸው ባለበት ሰዓት ነበር እንግዲህ ምንድነው ተፈጠረ በማለት ብትመጣም የተፈጠረውን ነገርና ናታልም እንግዲህ አቶ ደረጀ በቃ እንግዲህ ያመጣብንን መቀበል ነው፣ ምንድነው ማድረግ ያለብን በማለት ሲመካከሩ አባዬ ምንም መደበቅ አንችልም አባዬ፣ ይሄ ነገር ሁሉ ነገር እኛ ብንደብቀውም አርጁን ሊያጋልጠን ስለሚችል እውነታው መናገር ብቻ ነው ያለብን በማለት ይነግረዋል። በዚህን ጊዜ እንግዲህ ኤቢ ተናደሃል ወይ በተሰራው ስራ በማለት አልተናደድኩም አለ። ኤቢ ብዙ ነገር ታወራለች ዝም ሰላም ልጄ ያለችው ስለወለደቻት ሳይሆን ስለወደደቻት ነው ብዬ አሳምኛታል። ይህንን ነገር ስታመጣ የባሰበላ መከራ አመጣችብን በማለት ይነገራል። እንዴት ሰላምንም እኮ እኔ ጠርቻት ጠይቂያት ነበር። ሰላም ደግሞ በፍጹም ይሄን አላልኩም እኔ እርጥብ አራስ ናት እኮ ለምን ትጠይቃታለህ? እንዴት ትጠይቃታለህ? አንቺ ልጄ ናት ብለሽ ያልሽው ዳጣን መቼ ወልደሻት ነው ብዬ አፋጥጫታለሁ ሲላት እኔ እኮ አንተን አምናሃለሁ አለች ወይዘሮ ማርታ። በፍጹም አንተ ይሄን ነገር ልትሰራለህ ብዬ አልገምትም። ይልቅ አሁን ወደ ቤቱ ሰዴ በማለት ምግብ ነገር ይዤላት ወደ እሷ ሄዳለሁ ሲል እንግዲህ አክስቷና ዳጣ አብረው ስላሉ ችግር የለውም ብትለም እሺ አለ። ግን ከዚህ በኋላ ናታል እንዴት ነው ይዘህና ያልነውን ነገር ይዞ ያልመጣው በማለት እየተደናገጡ ምን ሆኖ ይሆን ምን ገጥሟቸው ይሆን እያሉ እያሰቡ ነበር። ግን ደሬ በጣም ደስ የሚል ወንድ ልጅ የሚያምር ልጅ ተወልዷል። በጣም ያምራል። የሰላም ልጅ ምን አይነት እድለኛ ናት በማለትም እያመሰገኑ ነበር። አሁን በዚህ ጊዜ ኤቢ እባክሽ አሁንም ደግሞ ልትዋሽ ነው እንዴ? አትዋሺ፣ እኔ ነኝ እንዴ የገደልኩት? አንተ ነሽ የምትልኝ ለምንድን ነው ቢላት፣ አንተ ድሮም ቢሆን እኔ የፈለገ አንተም እኔም ከእስር ቤት አብረን መግባት አለብን፣ ከእኔ ጎን መውጣት የለብህም ስትለው አንቺ የተነከርሽ እያለ ደግሞ ለዛ እና እሷ ሲነጋገሩ አንቺ ነሽ የተነከርሽ ትላለች። ዋም እባክሽ ልቀቂኝ ስትላት ምንድን ነው አንቺ ምን እያደረግሽ ነው ያለሽው እዚህ ጋር ስትላት በጉንዳን የተጫወት ለምንድን ነው ሂጂና የሰላም ክፍል የቤቢ የተገዛውን አምጪ ከክፍልሽ እንዳትወጪ ተብለሽ ከግቢ ምን ትሰሪያለሽ ብላ ስትላት እንግዲህ አንቺ ውሃ ግን ናታል ከቤት አትውጪ እያለች ለምንድን ነው ምን ማድረግ አለብኝ አንቺን ብላ ስትላት ሲጀመር አንቺ ለምንድን ነው እንደዚህ የምታደርገው አንቺ ሁል ጊዜ አለቻት። ውሃዬ ደግሞ ሱሪ ስለሌለኝ እኮ ነው እኔ ሱሪ ላምጣልሽ ሱሪ ልበሽ እንደዚህ ያንቺን ሱሪ ነው የምታለብሽኝ በያንቺን ባልሆነ አለችኝ። የአባበይን ሱሪ ላምጣልሽ ስትላት ለዛ ሲጀመር የወንድ ሱሪ ለሴት ይሆናሉ በማለት ነበረ የሳቀችባት። እኔ ላምጣልሽና ከዛ አንቺ ልበሽው ከዛ በኋላ ሳሎን እንሄዳለን አለች። ከዛስ አለች። ከዛማ እማዬ አባቢ መጣ ብዬ ሰርፕራይዝ አድርጌ አስደነግጣለሁ ስታት ወይ ውሃ እንደው አንቺ እኮ ንክር ነሻሽ። ንክር ምንድን ነው? ንክር ምን ማለት ነው? የተነከርሽ ማለት ነው። የተነከርሽ አንቺ ነሽ አለቻት። በምንድን ነው የተነከርኩት አለቻት። አረ ምኑን ልበልሽ በማለት እንግዲህ የወሬው ያልጣማት እንግዲህ ለዛ እንደዛ ብላ ምጥንም ያየችውን አይታ ወጥታ ቤት ሄደችና ወይዘሮ ማርታም ጭንቀቱ እየበረታባት ሄዳ የት ወሰዱት ይሄ ሰውዬ? ኧረ እባክህ ለፖሊስ እናመልክት እያልኩት ሬሳውን የሱብኝ ሄደ እያሉ መስኮት ሲከፍቱ መስኮት ሲዘጉ ጭንቀታቸው መቋቋም አቅቷቸው ሲገቡ ሲወጡ ማንጋ ደውዬ ማንጋ ላናግር እንደው ምን ይሻለኛል እንደው ማንጋ ልደውል እያሉ የት ሄደው ናታልና ደረጀ ጠፉ እያለች በጣም ትጨነቅ ነበር። ናታልና ደረጀ መኪና ውስጡ ነው። ምን ማድረግ አለብን እንዳባዬ እንዴት ነው ለምን ፖሊስ አትደውይ ብሎኛል ደግሞ ለማን ልደውል እያለች እንግዲህ ወይዘሮ ምንድን ነው የምናደርገው እንግዲህ ማንን ልጥራ በዚሁ ጊዜ ማን ይደርሳል? እንደው ኤቢ እንደው ተረጋግተሽ ንገሪኝ እስኪ ምን የተፈጠረውን እያሉ ሲያናገሯት በምንድን ነው የመታሽው ሲሏት ማይማዬ እኔ አልመታሁትም እያለች አሁን መዋሸት ትቀጥላለች። እንዴ ታዲያ ማን ነው የመታው? ልጁ ምን ሆኖ ነው ማን ነው የመታው? እሺ እኔ እዚህ ፍሬም እየሰቀልኩ ነበርና ሲመጡ ደንግጬ ሩጬ ተደበኩኝ። ከዛ ናታን መጣ። ናታን የመታው በማለት ስትላት ናታን የመታው ያልሽ ነው? ከዛ እኔ ምንም አላየሁም አለቻት። አረ ናታል እኮ እኔ ነኝ የላኩት በመጃው ቅጽበት ነው እሱ
ኧረ ተይ እባክሽ አትዋሺ። እንዲህ ቤት እንደፈራሁት ይሄን ቤት የምታፈርሺው አንቺ ነሽ ስታት እኔ የማውቀው ነገር የለኝም በማለት ገፍ እያረገ አንቀጠቀጣት። አሁን በዚህን ጊዜ ምን ይሻለናል በማለት እንግዲህ ሁሉም ቢማከሩ መልስ ያጣ ነገር ሆነ። አቶ ደረጀና እሱም እንግዲህ ይዘው ከሄዱ በኋላ መኪና ውስጥ እንግዲህ አስገብተው ይዘው ከሄዱ በኋላ መኪና ውስጥ አድርገው ሬሳውን እያዩ ምን ይሻለናል ምን ማድረግ አለብን? አብርጌ ሰው ገላ እንኳ አሁንም እንኳ ስለ ዳጣና ስለ ሰላም ነበር ነገሮችን ስታወራ የነበረው። በሚገርም ሁኔታ ወንድ ልጅ ተወለደልሽ ምን አለልሽ እያለ የማታውቀውን ዳጣ ታሪክ ሚስጥር ዛሬም ልታወጣ በዚህ ሰዓት እንኳ ትፍጨረጨር ነበረ። አቶ ደረጀ መኪና ውስጥ ሆነ ወይኔ ምን ብዬ ልረጋጋ? ናታን እንዴት ብዬ ልረጋጋ? ምን ላድርግ እባክህ? ይቺ ልጅ እኮ ማታመጣብኝ በላ የለም። አብርጌድ የምትባል ሴት ልጅ ፈርቻት ነበር በማለት ትናገራለች። አብርጌድ አሁን እንግዲህ ስዊድን ላኩኝ፣ ከዚህ በኋላ ስዊድን መሄድ እፈልጋለሁኝ ኬንያም አርጋችሁም በግርም ይሁን በመኪናም ይሁን በጠያራ ላኩኝ በአየር እያለች ስትል ይህም መጀመሪያ ነበር ተብለሽ የነበረው ውጭልኝ። ይህንን አሁን እንዴት ነው ወንጀል ከሰራሽ በኋላ አባትሽና ለወንጀል አጋፍጠሽ አንቺ ስዊድን ሀገር ልሂድ የምትይው? ድሮ እኔ ብዬሽ ነበር ብሎ ነው ያለኝ ደረጀ። አንቺን ልላካት ሲለኝ አትላካት እያልኩኝ አሁን ጭራሽ ወንጀለኛ ሆነሽ ተገኘሽ። መጨረሻሽ አንቺ ውድቀት የሆነ የምን ስዊድን ነው? በየትስ አርገሽ ነው የምታልፊው? ምን እያለ በመጨናነቅ ላይ እያለ ስዊድን እሄዳለሁ በኬንያ አርጋችሁ ላኩኝ በኡጋንዳ እያለ በምን እያለ ስትጮህባት ባክሽ ውጭልኝ፣ ለዘላለም ቤትሽ እስር ቤት መሆኑ በጣም ያሳዝናል። ስለዚህ እኔ አንቺን ምንም ማድረገው ነገር የለም። በጣም ያሳዘኝ አባትሽ ይህን ሁሉ ደክሞና ለፍቶ አሳድጎ አንቺን ድሮ የሚፈራሽ ነበር። ይችሊ አንድ ችግር መዘዝ ታመጣብኛል እያለ ነበረ። ያለውም አልቀረ መጣ በማለት እንግዲህ አሁን እንግዲህ አርጁን እንግዲህ ቤት ውስጥ ግቢውን ከሮጠ በኋላ ጓደኛዬ ግን የታለ? ስልኩንም ሲደውለ ስልኩ አይነሳም። በዚህም መሰረት እዛ ቤት እንደሆነና እንዳልወጣ ሄዶ ፖሊስ ይዞባቸው ገባ። ፖሊስ ይዞባቸውም ሲገባ እንግዲህ ልጁ እንደሞተ ተረዱና ወይዘሮ አብርጌል በፖሊስ ቁጥጥር ስር ተይዛ ወደ እስር ቤት ሄደች ማለት ነው። አቶ ደረጃም በጣም የተጸጸቱ፣ ማርታም ይህ ሆነ የአብርጌል መጨረሻ ተይ ስትባል የማሰማ ነገር ብትመከር ብትዘከር በፍጹም የምትመለስ አልነበረችም። መጨረሻው ይሄ መሆኑ በጣም ያሳዝናል በማለት በጸጸት ተጸጸቱ ሁላቸው። ቀጣይ እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ ያደረጉ ይጠብቁን።